ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። እንኳን ለታላቁ ረመዳን ጾም በሰላም አደረሳችሁ። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረከብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶችን፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሾችንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በታላቁ ሱመያ መስጂድ አካባቢ በካሬ ከ88,000 ብር ጀምሮ በ10% ቅድመ ክፍያ ከ50% ከወለድ ነጻ የባንክ ብድር እንዲሁም ታላቁን የረመዳን ጾም በማስመልከት 5 እስከ 35% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0990 05 5161 ላይ ይደውሉልን። ሰመር ሪል ስቴት። نعم بالله ጸጋ بالله فضل በሱ ፍቃድ ለዚህ ለታላቅ ወር ደርሰናል። ጥቂት ቃላት ናቸው ይቀሩን። በራሳችን ችሎታ በፍላጎታችን በምኞታችን ልንደርስ አንችልም። በአላህ ረህማ በአላህ ጸጋ በአላህ ፍቃድ ነው ልንደርስ የምንችለው። ናም ስንት አባቶች እናቶች ወንድሞች ነበሩ አምና ረመዳን ከኛ ጋር ይጾሙ፣ ዘንድሮ ግን የሌሉ ምድር ላይ ሲንቀሳቀሱ የነበሩ ዛሬ ግን በሆዷ ታጥፎ ተኝቶ ያሉት እንዴት ነው ያሉት አናውቅም። ይህን ታላቅ ወር መድረስ ትልቅ ጸጋ ነው። ይህ ወር አላህ ለሰው ልጆች መመሪያ እንዲሆን ታላቁን ቁርአን ያወረደበት ወር ነው። ሐቅን ከባጢል የሚለዩበት፣ ቀልባቸውን የሚያጠሩበት፣ ጎዳናቸውን የሚያጸዱበት፣ የህይወታቸው መመሪያ እንዲያደርጉት ይህንን ቁርአን አላህ ሱብሓነሁ ወተዓላ በዚህ በታላቅ ወር ውስጥ ነው ያወረደው። ረመዳን ሲገባ የጀነት በሮች ይከፈታሉ። ለማን ነው የተከፈቱት? ለአላህ ባሮች፣ ለሙእሚኖች፣ ለሷሊሖች፣ ለሳዲቆች፣ በሐቅ ላይ ለሚጸኑ ለሱ ባሮች፣ አላህን ለሚያፈቅሩ፣ ነብዩን አለይሂ ሰላቱ ወሰላም ለሚወዱ፣ ኸይሩን ጊዜ ሚሰሩ ለመስራት ለሚጓጉ ነው ረመዳን ውስጥ የጀነት በር የምትከፈተው። የታሉ ባሮች? መቼ ነው ወደኔ የሚመጡት? በጀነት በረመዳን ውስጥ ትታደሳለች፣ ትጸዳለች። ቆሽሻ አይደለም፣ ለኛ ጉጉት እንዲጨምር ነው። ያ ክፉ ያ ጨለማ ያ መጥፎ ቤት የጀሃነም ቤት ይዘጋል። ያ የእሳት ቤት ይዘጋል። ታላቁ ጠላታችን ሸይጣን ይታሰራል። በዚህ በረመዳን ወር አላህ በረካን ያዘንባል። ከሌላ በተለየ መልኩ ረህመቱን ያዘንባል። በየሌሊቱ ከጀሃነም ባሮቹን ነጃ ይላቸዋል አላህ ሱብሓነሁ ወተዓላ። አላህ ከነዛ ያድርገን። ኩለ ሌይላ አንድ ሌሊት አይደለም ወይ በሳምንት አንድ ቀን አይደለም ወይ በ15 አንድ ቀን አይደለም፣ ኩለ ሌይላ በየሌሊቱ። አንዱ ቀን ቢያመልጠን አንዱ እንዴት ያመልጠናል? ሁለተኛው ቢያመልጠን ሶስተኛው እያለ በየቀኑ ነው መከጀል መፈለግ ያለብን። ትልቁ እኮ ምኞታችን የአርህማን ባሮች ብዙዎቹ ሰለፎች ሲጠየቁ ለጀነት መግባት አይደለም ፍላጎት ይላሉ። ትልቁ የመጨረሻ ስጋቴ ከጀሃነም ነጃ መባል ነው። ከዛ በኋላ የትም ልሁን ይላል። ክፉና 500 ዓመት እኮ ነው የመጀመሪያ የተቀጣጠለባትና የቀላች የነጣች። ከዛ 500 ዓመት ኡፍ ተብሎባት ቀላች። 500 ዓመት ኡፍ ተብሎባት ጠቆረች። ጠቁራ ነው ያለችው። አሁን
ከባድ ነች። እንኳን ውስጥ መግባት አይደለም ዳዋም ከባድ ነው። የሚቻል ነገር አይደለም። ማዶ ቁጭ ብሎ ማየት ራሱ አይቻልም። ያንን ሐዲስ እናስታውሰዋለን አይደል? አኺሩ መን يخرج من النار واخر من يدخل الجنة ያ ሰውዬ መጨረሻ ከጀሃነም ወጥቶ መጨረሻ ጀነት የሚገባ ሰው ውጣ ይለዋል አላህ Subhanahu Wa Ta'ala። ጀሃነሚዩን ተብሎ ግንባር ላይ ይጻፋል። የጀሃነም ሰዎች ተብሎ በእያንዳንዱ የጀሃነም ሰዎች ግንባር ላይ ተጽፎ የሚቀመጥ ነገር አለ። ምልክት ነው፣ መጥፎ ምልክት። አላህ Subhanahu Wa Ta'ala የመጨረሻ ከጀሃነም የሚወጣን ሰው በተለያየ ቅጣት የተለያየ ቅጣት ደረጃ ተቀብሎ የሚወጣ ሰው አለ። በየጊዜው በሸፋዓ የሚወጣ አለ፣ የወንጀሉን ያክል ተቃጥሎ የሚወጣ አለ፣ በነብዩ ሸፋዓ በጓደኞች ሸፋዓ በተለያዩ ነገሮች ጀሃነም ከገባ በኋላ ያ ምድል ቢገኝ በጣም ትልቅ ከባድ ነው ጀሃነም። ወተቁ النار ይላል አላህ Subhanahu Wa Ta'ala። ወተቁ النار ተጠንቀቁ ያችን እሳት ወቁዱሃ الناس والحجارة መቀጣጣያዋ ሰው ልጅ እና ድንጋይ። የዱንያ እሳት በቀላል ሆነ ነገር በቀላል እንጨት የምትቀጣጠል እሳት እንዴት ነው የምታንገበግበን? اتقوا النار التي وقودها الناس والحجارة ከባድ ነች። ውጣ ይባልና ማዶ ላይ ጀሃነም በር ላይ ፊቱን ወደ ጀሃነም አዞሮ አላህ ያስቀምጠዋል። ያ የጀሃነም ወላፈን ፊቱን ይለበልበዋል። አላህ Subhanahu Wa Ta'ala ይለምነዋል፣ አምላኬ ሆይ ደው ከጀሃነም አስወጥተኸኛል። ወላፈኗ ፊቱን ለበለበኝ፣ ፊቴን ለበለበኝ፣ አቃጠለኝ። አምላኬ አውጣኝ። ሲኖ እኮ በረመዳን ውስጥ ዕፍቅ ማግኘት ማለት ውድ ነው፣ ትልቅ ነገር ነው። ጌታዬ እንደው አንድ ጥያቄ አለኝ ይለዋል አላህ Subhanahu Wa Ta'ala። ጠይቅ፣ ምንድነው ጥያቄ? ፊቴን ብቻ ከጀሃነም አዙርኝ ይለዋል። ዋ ሌላ ጥያቄ እንግዲህ አትጠይቀኝም? አልጠይቅህም ይምላል። የባጡን ቁጡን ሁሉ ነገር እየደረደረ ይምላል። አልጠይቅህም የመጨረሻ በቃ ይሄ ብቻ ነው ጥያቄ ይለዋል። አላህ Subhanahu Wa Ta'ala ፊቱን ከጀሃነም ወደ ጀነት አዙሮ ያስቀምጠዋል። የጀነት ሰዎች ከሩቅ ያዩታል፣ ይሳለቁበታል፣ ያሽፉበታል። አያችሁ የጀሃነም ሰው ግንባሩ ላይ ጀሃነሚዩን ተብሎ የተጻፈበት እያሉ የተያዩበት። አው አላህ ይመልሳል እኮ ዱንያ ላይ ስንት ሙእሚን ላይ ተሳልቀዋል። በሀብቱ በስልጣኑ በጉልበቱ አዋቂ ነኝ ብሎ በአላህ ባሪያ ላይ በሙእሚን ላይ የሚሳለቅ ስንት አለ። ታዲያ እዛ ጀዛውን ማግኘት ግዴታ ነው። ያም በጣም ያስተቃየዋል። መጀመሪያ ለአላህ ቃል ገብቷል። ጌታዬ ሆይ እንደው የግንባሬ ላይ የተጻፈን ነገርን ብቻ አንሳልኝ። አንተ ያ የኔ ባሪያ ምንም አልጠይቅም ብለህ አይደል? እንደው እናንተ ሰው ልጆች ምንኛ ቃላችሁን የማታከብሩ ቃል አባዮች ናችሁ ይላቸዋል አላህ Subhanahu Wa Ta'ala። ይሄን ብቻ ነው የሚጠይቀህ። ከዛ በኋላ አላህ ይድዛ ማአል ሐያት የሚባል ህይወት የሚዘራበት ወንዝ አለ። እድና ዛታ ተብለዋል። ይታጠባል፣ ያ ነገር ከፊቱ ላይ ይጠፋል። ፊቱን ወደ ጀነት አዙሮ ይቀመጣል፣ ይጓጓል። ሰው ልጅ ያያቸው አይደል? እዚህ ብቻ እኮ አይደለም ይሄ አመል ጉጉት ለሆነ ነገር በቃ ምኞት አይቆምም። እዛ ሄዶ ይሄ ባህሪው አለቀው ደው ትንሽ እዛ አስጠቀኝ ይሏል። አላህ ረሱል ሰለላሁ ዐለይሂ ሐዲስ ሲናገሩ አላህ ይስቅበታል በዚህ ሰውዬ ላይ ብሎ ሐዲሱን ሲያወሩ ስቆ ነው ያወሩት ረሱል ዐለይሂ ሰላቱ ወሰላም። አላህ በሚገባ መልኩ እንደው ምን አይነት ቃላችሁን መታከብሩ ስንቴ ቃል ገብተ ስንቴ ምልህ አሁን ደግሞ ጀነት ከዛ አላህ Subhanahu Wa Ta'ala ጀነት ግባ ተመኝለዋል እንጂ መጀመሪያ ምንድነው እኔ በቃ ያለች ትንሽ ቦታ ትንሽ ክፍል ከተሰጠኝ ሰው ምንም አልጠይቅም ይለዋል።
ከዛ አላህ Subhanahu Wa Ta'ala ምን ይለዋል? ዱንያና የዱንያን 10 እጥፍ ሰጥቻለሁ ጀነት ውስጥ ሂድ ግባ ይለዋል። አላመነም። እናምንም እኮ እኛ ሰዎች ከአላህ ጋርም እኮ ንግግር እያደረገን ማመን ያቀተናል። እንዲህ አይነት ፍጡሮች ነን። ያሾፍክብኝ ነው ወይ አምላኬ? እኔ ከጀሃነም አስወጥተኝ እዚህ አምጥተኝ ጀነት አስገብተኝ እንደገና የሁሉ እንዴት ለኔ ከየት መጥቶ በምን ስራዬ በምን ችሎታዬ? ባሪያዬ እያሾፍኩብህም እየተሳለኩብህም አይደለም ሂድና ግባ ብሎ ይለዋል። አህበቲ ፊላህ ጀሃነም እንኳን ውስጧ አይደለም ደጇ እንኳን እንዴት ክፉ እንደሆነ ተመልከቱ። ለዚህ ነው በረመዳን ውስጥ አላህ በየሌሊቱ ኢተቃ ምን النار ያረገ። ተዘጋጅተናል፣ ለዚህ ተዘጋጅተናል። ዝግጅት ይፈልጋል። ዝም ብለን በገፍላ ውስጥ ከሆን በትናንትናው ባህሪያችን ውስጥ ከሆን በትናንትናው መንከራተታችን መዘናጋታችን ውስጥ ከሆን የጊዜ መጥቶን ሳንጠቀም እንዲሁ ገባ ወጣ ነው የሚሆነው ማለት ነው። እስቲ ተመልከቱ ጊዜ እንዴት በፍጥነት እየሄደ እንደሆነ። አምና ረመዳን እዚሁ ቦታ ስንጾም እዚሁ ቦታ ቆምን ስናወራ እዚሁ ቦታ ላይ ስንሰግ እንደ ትናንት እንደ ዛሬ አይደል እንደምታየን ما اسرع الوقت። የዚህ ዘመን ጊዜ በረካ የለውም። ሱብሃንከ ያ ይሄ ደግሞ ነብዩ አለይሂ ሰላም ነግሮናል። መጨረሻ ዘመን አሉ አመት እንደወር ነው የሚሆነው አሉ። ጠቦ አንድ አመት 12 ወር የወር ያክል ነው የሚጠባው አሉ። ወራት የሳምንታት ያክል ነው የሚሆኑት አሉ። ሳምንት የቀን ያክል ነው የሚሆነው። ቀን የሰዓት ያክል ነው የሚሆነው። 24 ሰዓት የአንድ ሰዓት ያክል ነው የሚሆነው። ሰዓት ወደ እንደዚህ እየወረደ ነው የሚሄደው። ሁሉ ነገር ፍጥነቱን ይዩት። ስለዚህ የረመዳን ወቅት ውድ ከመሆኑ የተነሳ እያንዳንዷ ሌሊት የራሷ በረከት የራሷ ረህመት የራሱ ዕጥቁ ምን النار ይዞ ስለሚመጣ ገፍላ ውስጥ ከሆን በሌላ ሐጃ ተወጥረን የምንውል ምናድር ከሆነ እንጠቀምም። ስኬጁላችን መቀየር አለብን። የረመዳን ፕሮግራማችንን መቀየር አለብን። የሥራ ፕሮግራማችንን ሪቫይዝ ማድረግ አለብን፣ መከለስ አለብን። ረመዳን ከመግባቱ በፊት ምን ያክል ሰዓት ነው ስራ ላይ ሙሉው? እንደው ዝም ብለን ያለ ፕሮግራም ከሆነ والله እንጠቀመን። ይሄ ሙጀረብ ነው። ቀድመን ራሱ ስኬጁል ካላደረግን ራሱ እንጠቀመን። ጠዋት ከዚህ ሰዓት በዚህ ሰዓት ከእንቅልፍ እነሳለሁ፣ ከስሑር በፊት ይሄን ያክል የተወሰነች ረካዓ ሰግዳለሁ፣ ሶላተ ለይል ዱዓ አድርጋለሁ። وبالاسحارهم يستغفرون سحور ወቅት ውድ ጊዜ ነው ያለው። ሌላ ጊዜ የምናወራ ይሆናል በዝርዝር። ከዛ ሱብሂ ሰላት ሰግዳለሁ፣ ከዛ ቀጥሎ እንዲህ አደርጋለሁ። ስራ ሰዓት ስኬጁል ማውጣት ያስፈልጋል። መርካቶ የምትሰራ ወንድም እህት ስኬጁል አድርግ፣ እቅድ አውጣ፣ ፕሮግራም አውጣ። ቢሮ ሰራተኛ ይሆንከው፣ አስተማሪ ይሆንከው፣ ተማሪ ይሆንከው እቅድ አውጣ። አበደን አትጠቀምም። አበደን የሙጀረብ ነው። ዝም ብሎ አሽዋ ይሆናል። አይ ችግር የለውም እኔ አስታውሳለሁ፣ አስባለሁ፣ እቅድ አደርጋለሁ። አይሰራም። ሰዎች ነን እኛ፣ እንረሳለን። ብዙ መሽጉል ቢዚ የሚያደርጉ ነገሮች አሉ። ስለዚህ እቅድ አድርገን በቀን ይሄንን ያክል ቁርአን መቅራት አለብኝ፣ ይሄንን ያክል ወቅት መስጂድ ኢዕቲካፍ መቀመጥ አለብኝ፣ ሰላተ ተራዊ መስገድ አለብኝ፣ እንቅልፍ ይሄን ያክል ሰዓት ነው መተኛት ያለብኝ፣ ስራ ይሄን ያክል ነው መስራት ያለብኝ ብለን ካሁኑ ካቀደን የእቅዳችን 100% ከተሳካልን ፈቢሃ ወኒዕመት በጣም ደስ ይላል። 80 ቢሳካ 60 ቢሳካ 50 ቢሳካ 20 ቢሳካ ትልቅ ነገር ነው። ምክንያቱም ብዙ መሽጉል የሚያደርጉን አዳዲስ በሮች ይከፈታል። ቢዚ የሚያደርጉ ትናንት ያልነበረ አጀንዳ ረመዳን ልጀምር ስትል ይመጣብሃል። የሚያመላልስ ጊዜን የሚበላ የፍርድ ቤት ኬዝ ይፈጠርብሃል፣ ወይ ፖሊስ ጋር መመላለስ የሆነ በር ይከፈትብሃል፣ ገቢዎች ጋር መመላለስ የሆነ በር የሌለ ነገር። እነዚህ ሁላ ትንሽ ሸይጣኖች ያልታሰቡ ሸይጣኖች ይዞ የሚያመጡት ነው።
በእቅድ ከተመራስ ስኬጁል ካወጣንስ ታካክሰዋለህ። በተቻለ መጠን ከረመዳን በኋላ ወደ ረመዳን በኋላ ትገፋዋለህ። ግን ዝም ብለን በአሽዋይ በዘፈቀደ ግን ከሆነ ረመዳን የምንቀበል ላላ አላህ እኮ እነዚህ ጊዜያትን 24 ሰዓት ሰጥቶን ጧት፣ ቀን፣ ማታ፣ ሌሊት አድርጎ እነዚህ ወቅቶችን ከፋፍሎ የነዚህ ወቅቶችን ቫልዩ በቁርአን ምሎ ሲነግረን ጊዜን በአግባቡ እንድንጠቀም ነው። ውጤታማነትም በጊዜ ውስጥ ነው ያለው። መክሰርም በጊዜ ውስጥ ነው ያለው። والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أحبتي في الله الله هو الحصر بقي زي ملال لهن يلال والعصر بمجمله وعمومه باتك على بقي زي كذابة ليجي ملكو دقموش عشر وقت بلوهم يفسروا على موتشال. ለምን አላህ በጊዜ የሚመላው? ጀነት መግባትን በጊዜ ውስጥ ነው። ጀሃነም መግባትን በጊዜ ውስጥ ነው። ስራ ሰርቶ በዱንያ ላይ ውጤታማ መሆንም በጊዜ ውስጥ ነው። ጊዜን አባክኖ ከንቱ መሆንም በጊዜ ውስጥ ነው ያለው። በእድሜያችን መጠቀም ጊዜ ማለት ነው። لن تزول قدم عبد حتى يسأل عن 40 عن عمره فيما أفناه وعن شبابه فيما أبلاه. الله سبحانه وتعالى ሰው ልጅን ቂያማ ቀን አራት ጥያቄን ጠይቆት ሳይመልስ እግሩ ንቅድቅ አይልም ከቆመበት ይላል። አንዱ አጠቃላይ ከእድሜ ነው። ሌላው ደግሞ በተለየ መልኩ ከወጣትነት እድሜው ነው። ጊዜ ትልቅ ቦታ ነው ያለው። ሰዎች ይላሉ ጊዜ ወርቅ ነው ይላሉ። ወርቅ እኮ በገንዘብ ይገዛል። ጊዜ እንዴት ወርቅ ይሆናል? ከወርቅም በላይ ነው። ጊዜ ዋጋ የተጠቀመበት ብቻ ነው ቫልዩ ሊያደርግ የሚችለው እንጂ ያልተጠቀመበት ሰው እድሜው 40 50 60 እድሜ መቁጠር ብቻ ነው የሚሆነው። አንድ ሰው አንድ ሰለፍ ጋር ይመጣና ከም ዑምረክ አለ። 60 እድሜ ስንት ነው ስለው 60 ዓመቴ ነው አለ። ከዛ ምን አለ? ሱብሃንአላህ 60 ዓመት ሙሉ ወደ አላህ እየተጓዝክ ነበር፣ ምናልባት አሁን ደርሰ ሊሆን ይችላል አለ። በቃ ልትቆም ሊሆን ይችላል፣ ልጨርሰህ ጉዞህን ማለት ነው። ይሄን 60 ዓመት በመልካም አሳልፈ ከሆነ ፋኒ አለካ ደስ ይበልህ፣ አብራክነ ከሆነ ግን ፈቢስ ምንኛ ክፉ ጊዜያትን አሳልፈሃል። ሰውየው ደነገጠ። ብዙ ሰው በዚህ መልኩ አያስብማ። ለካ 60 ዓመት ወደ አላህ ነው እየተጓዝኩ ያለሁት። ቀን ወደ ቀን ሲያሻግረን፣ ቀናት ወደ ሳምንታት፣ ወደ ወራት፣ ወደ ዓመታት ሲያሻግሩን ከእድሜያችን እየተቀነሰ ጉዟችን ወደ አላህ ነው። ወደ ቀብር ወዴት? ከስራዎቻችን ጋር ደምረን ልንገናኝ እየተጓዝን ነው ያለነው። ሰውየው ደንግጦ ምን ላድርግ ስለው አህሲን ፊማ በቂየ፣ በተቀረህ ጊዜ ቀንም ይሁን ሳምንትም ይሁን ወርም ይሁን ዲቮትድ ሁን፣ ሙሉ ጊዜህን ስጥ፣ መልካም ስራ ስራ። አላህ Subhanahu Wa Ta'ala በተቀረው በምትሰራት በረካ አድርጎ ያኑላ ያለፈው መጥፎ እንኳን ቢሆን በኸይር ነገር ሊያባዛልህ ይችላል። فاولئك فاما من تاب وامن وعمل صالحا فاولئك يبدل الله سيئاتهم حسنات. ተውባ ያደረጉ ሰዎችን እኮ አላህ ያ ያለፈውን ያባከነውን ይለውጥላቸዋል ወደ ምን? ወደ መልካም ነገር። اذا احبتي في الله ጊዜ ውድ ነው። ጊዜ ራሱ አንዱ ከአንዱ ይበልጣል። የቀናት ጊዜ ሁሉ እኩል እኮ አይደለም። ሶላት አልፈጅር ወቅት ያለው ጊዜ ከዙር ጋር እኩል አይደለም።
وقرآن الفجر إن قرآن الفجر كان مشهودا ملائكة يحضروا بتلي ملكو عصر صلاة كمغرب تلينا عصر وقت والصلاة الوسطى الليل جوف الليل ثلث الليل الأخير كلاليتو كله عند ሶስተኛው የመጨረሻው አንድ ሶስተኛው ውድነች ከዛ በፊት ከነበሩት ትለያለች ጁምዓ ቀን ከሳምንት ቀናት ልዩ ቦታ ነው ያለው شهر رمضان ከ12 ወራት ልዩ ቦታ ነው ያለው እያንዳንዱ ሰከንድ ደቂቃ ትለያለች የረመዳን ጨረቃ ስትታይ ስራዎቹን ላይ ቀያየራሉ ምንድነው የሚሆኑት ያቺ ሱናን በሱናነት የምትመዘገበው ሰላት የሌላ ጊዜ ዋጅብ ጋር እኩል ትሆናለች አንዲት ጉንጭዋ ሰውን አጠጥተ ማስፈጠር አጅሩ የተለለ ነው የሚሆነው አንድ ቴምር ወይም ግማሽ ቴምር ላይ ሰው ማስፈጠር ይቀየራል ከሌላ ቀን ከረመዳን ውጭ ካለው ቀን ይቀየራል قيام يكيرال من صام رمضان ايمانا واحتسابا غفر له ما تقدم من ذنبه عندي تلليت ستقوم يالف وانجلين الله سبحانه وتعالى يبسل رمضان يصوم سو يالف ومت وانجلون بمولو الله يبسلتال كبائر الذنوب بستكا يكيرال له نجر ليلة القدر متبال دقمو قالت ليلة هي خير من 1000 شهر يونج يا رمضان ليلتوች خير تقطروا يسلكم إذن أحبتي في الله ننقى نزقاج بيتاችን እናዘጋጅ ልጆቻችንን እናዘጋጅ قلباችንን እናዘጋጅ روحاችንን እናዘጋጅ ጀሰዳችንን እናዘጋጅ ቀጥ ብለን ሰላተ الليل ለመቆም ተራዊህ ለመቆም ቁርአን ለመቅራት አካላችንን ቀልብ روحاችንን እናዘጋጅ መስጊድ ለመቀመጥ አካላችንን እናዘጋጅ ሸይጣን መጥቶ እኮ ከስር ይጎረጎረናል ነው አይደለም ትንሽ ሰዓት ልቀመጥ 1 ሰዓት 2 ሰዓት ያንዳንዷ ትንሽ ደቂቃ መስጊድ ዒባዳ ነይቶ የተቀመጠ ሰው የኢዕቲካፍ ፈጅርን አላህ Subhanahu Wa Ta'ala ይጽፍለታል አላህ በእነዚህ በተቀሩ ቀናት በረካ ያድርግልን ረመዳንን ያደርሰን አላ صلوا وسلموا على من امركم الله بالصلاه والسلام عليه فقال ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين من تبعهم بإحسان إلى يوم الدين اللهم إنا نسألك الهدى والتقى والعفاف والغنى اللهم بلغنا رمضان اللهم بلغنا رمضان اللهم بلغنا رمضان اللهم وفقنا صيامه وقيامه على الوجه الذي يرضيك عنا يا رب العالمين اللهم اجعلنا من أهل الصيام والقيام والذكر والقراءة يا قوي يا متين اللهم سلمنا لرمضان وسلم لنا رمضان وتسلمه منا يا قوي يا متين اللهم يا ربي اجعل صيامنا صيام الصائمين وقيامنا قيام القائمين يا رب العالمين اللهم اجعلنا ممن يدعون من باب الريان يا الله يا رحيم اللهم اجعلنا من عتقائك من النار في هذا الشهر الكريم في هذا الشهر العظيم في هذا الشهر الفضيل يا الله يا رحمن يا رحيم يا ديان يا برهان يا سميع يا قريب يا غفور يا رحيم ربنا عليك توكلنا وإليك أنبنا وإليك المصير ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة